ኢትዮጵያ ስክነት የሚፈልገውን ምክክርንና ፉክክር የሚጠይቀውን ምርጫ በዚህ ዓመት ለማካሄድ በዝግጅት ላይ ነች። ለመሆኑ ሁለቱን በተመሳሳይ ወቅት ለማካሄድ የሚያስችል ሁኔታ ይኖር ይሆን ወይስ አንዱ ይራዘማል? በአሁኑ ወቅት ምርጫ ይራዘማል ማለት አይቻልም። ምክንያቱም ሕገ መንግስቱ በሚያዘው ወቅት ለማካሄድ ብሔራዊ ምርጫ ቦርድ የድምፅ መስጫ ቀንን አስቀድሞ ወስኗል። ምክክሩም በዚህ ዓመት አይካሄድ ከተባለ ደግሞ በፓርላማ የተሰጠው የ3 ዓመት የሥራ ዘመን ተጠናቆ የተጨመረለት 1 ዓመትም ለመጠናቀቅ ከ3 ወራት ያነሰ ጊዜን የቀረው። ታዲያ መፍትሄው ምን ይሆን? የቱ ይቅደም? የትኛውስ ወደ ኋላ ይቅር? ወይስ በተመሳሳይ ወቅት ይካሄድ? የፖለቲካ ፓርቲዎች የጋራ ምክር ቤት አስቀድሞ ተግባብቶና ውሳኔ ላይ ለመድረስ ምክክር ቢቀድም የተሻለ ብቻ ሳይሆን መተማመንን የሚፈጥር ምርጫ ለማካሄድም ያስችላል ይላል አቶ ሰለሞን አየለ የጋራ ምክር ቤቱ ሰብሳቢ ናቸው። አንደኛ አገራዊ ምክክሩ ድርድር ነው፣ ምክክር ነው። ምርጫ ደግሞ ክርክር ነው። በባህሪያቸውም ይለያያሉ። ባይዘው ሁለቱ ደግሞ በተለያየ አዋጅ የሚመሩ ናቸው። ሁለቱም የራሳቸው የሆነ ዓላማ አላቸው። ሁለቱም የተለያየ ተግባር አላቸው። ሁለቱም ለዚህ ሀገር አስፈላጊዎች ናቸው። ነገር ግን እኔ በደንብ ካለው አንጻር ማስበው አገራዊ ምክክሩ ቀድመው ትንሱ አጀንዳዎች ውይይት ተደርጎ ቢጠቃለል ለምርጫው እንደገና የበለጠ አስተያየት ሁኔታ ይፈጥራል የሚል ሐሳብ ነው ያለ። ተግባብተ ተነጋግረ ተመካክረ ባልተግባቡ ጉዳዮች ላይ ተግባብተ ወደ ምርጫ ቢተገባ ፈጠሩ ኮንፍሊክቶችን ይቀንሳል። ስለዚህ ያ ጥሩ ነገር ነው። የህግና የሰብአዊ መብት ባለሙያ የሆኑት አቶ መስዑድ ገበየው በበኩላቸው በአቶ ሰለሞን ሐሳብ አይስማሙም። ምክንያቱ ደግሞ የምክክር ኮሚሽኑ ባሉት ቀናት ውስጥ አጀንዳ ለይቶና ምክክር አካሄዶ ማጠናቀቅ ስለማይችል ነው ይላሉ። ስለዚህም አቶ መስዑድ ምርጫው መቅደም እንዳለበት ይሞግታሉ። አቶ መስዑድ ምርጫው ህገ መንግስታዊ ድንጋጌ ስለሆነ በየ5 ዓመቱ መደረግ እንዳለበት አስረድተው ለዚህም የምርጫው መቅደም አስፈላጊ ሳይሆን ህገ መንግስታዊ መሆኑን ጭምር ይጠቁማሉ። አሁን ብዙ ኮሚሽኑ ብዙ ያልገፋበትና ብዙ ለህዝብ ብዙ ተከታታይ መረጃ ብዙ ሰው የሌለው ይሄ የምክክር ሂደቱ ኢቭን አሁን ባለው ጊዜ ውስጥ እንኳን ያልቃል ቢባል ምክክሩ ራሱ ይሄ ናሽናል ፕሌናሪ የምንለው ምን ያክል ጊዜ ይፈጃል የሚለው ብዙ ሰው የሚጠይቀው ነው። በ1 ሳምንት፣ በ2 ሳምንት፣ በ1 ወር የሚያልቅ አይደለም። ሰፊ ስራ የሚጠይቅ ነው። ጉዳዮቹ በጣም ሰፊ ናቸው። የተነሱት ቴማታይዝ ማድረግ ወይም በጉዳይ በፈርጅ ማድረግ ይጠይቃል። ህገ መንግስትን ማሻሻል እስከሚደርሱ ትልልቅ ሀገራዊ ፋይዳ ያላቸው ጉዳዮች የሚነሱበት ነው። ስለዚህ ይሄ ጊዜ ተወስዶ የሚሰራ ስለሆነ አሁን ባለው ጊዜ የሚቻል ስላይደለ ምን ያክል ጊዜ ይራዘማል የሚለው ነው እንጂ መራዘሙ የሚቀር አይመስለኝም። የኢትዮጵያ ለማህበራዊ ፍትህ ፓርቲ ዜማ ሁለቱ ማለትም ምርጫና ምክክር ተመጋጋቢ ናቸው ይላል። ለዚህም ምክክር ከተደረገ በኋላ ምርጫ መካሄድ እንዳለበት ይሞግታል። አቶ ዩኤል ሰለሞን የፓርቲው የህዝብ ግንኙነት ኃላፊ ናቸው። አቶ ዩኤል ምርጫው ቅቡልነት ያለውና የሚመሰረተው መንግስትም ህዝባዊ ይሁንታ እንዲኖረው ምክክሩ መቅደም እንዳለበት ያስረዳሉ። የሀገር የፖለቲካ ታሪክ ውስጥ ወይም ደግሞ የሀገረ መንግስት ታሪክ ውስጥ ቅቡል የሆነ መንግስት ኖሮን አያውቅም። እንዳጠቃላይ መንግስት የሚባለው አሁን ያለው መንግስት ማለት ሳይሆን ብልጽግና ገዢው ፓርቲ ብልጽግና የሆነበት ሳይሆን እንዳጠቃላይ በሀገራችን ታሪክ በተለይ ደግሞ ዘመናዊ የሀገረ መንግስት ታሪካችን ውስጥ ይሄ ነው ብለን ቅቡል የሆነ መንግስት የለንም። ቅቡልነት እንዲኖር ማስቻል ካልቻልን የተለመደው አይነት ምርጫ ማድረግ ምን አያመጣም፣ ውጤት አያመጣም። ስለዚህ መጀመሪያ ስምምነት መቅደም አስፈላጊነቱ እሱ ነው አይደለ? በእኛ ሀገር ሞኖፓርቲ ነው አይደለ ያለው፣ አንድ የፓርቲ በላይነት አለ። ይሄ ከሚሆንባቸው ምክንያቶች አንደኛው ምርጫ ስናችን ሲስተማችን ምን በመሆኑ ነው ፈርስት ፓስት ዘ ፖስት ወይም ደግሞ በአብላጫ ድምጽ በጣም አብዛኛው ያልመረጠው መንግስት ሊቀጥል የሚችልበት ቁጥሩ ብቻ የበላይ ስለሆነ አሸናፊ ሆኖ መንግስትነትን መቆጣጠር የሚችልበት አይነት አምናለን አይደል? በምርጫ ደረጃ ፕሮፖርሽናል ቢሆንም ይሄ ብዙሃ እንትኖችን ፓርቲዎችን የሚያካትት ወይም ደግሞ ምንድነው መልቲ ፓርቲ ስርዓትን የሚያበረታታ ቢሆን ብለን እንመርጣለን። ይሄንን ለማድረግ ከምርጫ በፊት ማጠናቀቅ ሀገራዊ ምክክሩ ምናልባት ለዚህ ጠቃሚ ሊሆን ይችላል። ፕሬዚደንሻል ሲስተም መከተል ለሀገራችን ጥሩ ነው ብለን እናምናለን። ምናልባትም አሁን ሀገራችን ካለችበት የብሔር ፖለቲካ ቅርቃር አንጻር ስታየው ዜጎች ተስማምተው አንድ የኔ የሚሉት መሪ መምረጥ በራሱ የሚሰጠን ውጤት አለ ብለን እናምናለን። አቶ መስዑድ ገበየው በርካታ ተቋማትና ግለሰቦች የምርጫ ስርዓቱና ህገ መንግስቱ እንዲሻሻል አጀንዳ ማቅረባቸውን አስታውሰው ይህን ችግር ደግሞ በዚህ አጭር ጊዜ ውስጥ መፍታት እንደማይቻል ጠቁመዋል። የፖለቲካ ፓርቲዎች የተለያየ ጥያቄ ያነሳሉ። ፖለቲከኛ ስለሆኑ ግን የምርጫ ሂደቱን ለምሳሌ የምርጫ ሂደቱ የሚመራው አሁን ባለው መሰረት የምርጫ ስርዓቱ ህገ መንግስታዊ ጉዳይ ስለሆነ የምርጫ አዋጁን ሲሻሻል አልተነካም። ስለዚህ በባለፈው ምርጫ ከነበሩ አንዳንድ ነገሮች ታይቶ የምርጫ አዋጁ ብቻ ተስተካክሏል። በዚህ መሰረት የሚመራ ነው የሚሆነው። ምርጫ ስርዓቱ ራሱ ህገ መንግስቱ ላይ ያለው ይሄ 50+1 የሚባለው ራሱ ሻሻል ከተባለ ህገ መንግስት የማሻሻል ጉዳይ ስለሆነ የህገ መንግስት ማሻሻል ጉዳይ ደግሞ እንደምታውቀው በጣም ሰፊ ሂደት የሚጠይቀው የኢትዮጵያ መላው ህዝብ የሚሳተፍበትን ያንን ሌጂቲሜት ፕሮሰስ መከተል፣ አርቃቂ ኮሚቴ ማዘጋጀት፣
ዳዩ ነው የሚሻሻለው የሚለውን ሁሉ ማየት ይጠይቃል እና እንኳን አይደለም ለአሁኑ ምርጫ ምናልባት ለቀጣዩ ምርጫ ለብዙ ጉዳዮች ላይ አጨቃጫቂ ነገሮች ስላሉት ያው የፖለቲካ ጉዳይም የህግ ጉዳይም ሁለቱንም የያዘ እንደመሆኑ መጠን ፕራክቲካሊ የሚደርስ አይደለም። የምክክር ኮሚሽን ከዚህ ቀደም በተሰጠው ቀነ ገደብ ውስጥ አጀንዳዎችን ሰብስቦና ቀርጾ ጉባኤ አካሄዶ እንደሚያጠናቅቅ ተናግሮ ነበር። ዛሬስ ባሉት 2 ወራት ውስጥ የቀሩትን ተግባራት አከናውኖ መጨረስ ይችል ይሆን? የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በዚህኛው ምርጫ በምክክሩ ምክንያት የሚሻሻሉ ጉዳዮች እንደሌሉ አስረድተዋል። ምክንያቱ ደግሞ ያለው ጊዜ አጭር በመሆኑ ነው ብለዋል። ታወቀው ደግሞ የምርጫ ጉዳይ በሌላ በኩል በኢትዮጵያ ህገ መንግስታዊ ጉዳይ ነው። ህገ መንግስቱ ላይ በግልጽ የሰፈረ ጉዳይ ነው። ያ ማለትን ማለት ነው አብላጫውን ድምጽ ወይም ደግሞ 50 ሲደመር 1 ያገኘ ተወዳዳሪ ፓርቲ ስልጣኑን ጠቅልሎ እንደሚይዝ ተደንግጓል። ስለዚህ ምናልባት ይሄ ማሻሻያ የሚመለከተው በቀጥታ ሄዶ ከህገ መንግስቱ ጋር የሚገናኙ ጉዳዮች አሉ። ስለዚህ ህገ መንግስታዊ ማሻሻያ ይፈልጋል ማለት ነው በሌላ አገላለጽ። ያ ደግሞ ለማድረግ የራሱ ሂደቶች አሉት እና ምናልባት ይሄን ጉዳይ ብቻ ተነጥሎ አሁን ምርጫ ስለደረሰ የምርጫ ወቅት ስለሆነ ቅድሚያ ተሰጥቶ እሱ የሚሻሻልበት ሁኔታ ብዙም አይደለም ማለት የራሱ የሆነ ሂደትና ጊዜም ስለሚፈልግ ማለት ነው። ኮሚሽኑ የህገ መንግስቱን የማሻሻል ተግባርና ኃላፊነት ወይም ደግሞ ስልጣን የለውም። ምክረ ሀሳብ ነው የሚያቀርበው። ምናልባት እነዚህ ጉዳዮች በአጀንዳነት ወደፊት የሚመጡ ከሆነና የሚቀርቡ ከሆነ ተደርጎባቸው ምክክር ተደርጎባቸው መግባባት ላይ ሲደረስ ሌሎችም ከህገ መንግስት ጋር በተያያዘ የሚነሱ ጉዳዮች ስላሉ አጠቃላይ በአንድ ማዕቀፍ ነው ህገ መንግስቱ እንግዲህ የሚሻሻልም ከሆነ ሊሻሻል የሚችለው እንጂ በተናጥል ምርጫ ጉዳይን ብቻ አይቶ ህገ መንግስቱን ማሻሻል ወይም ለመቀየር የሚደረግ ጥረት ይኖራል ተብሎ በአንድ በኩል ታስበው። አቶ ጥበቡ አሁን የቀረው ስራና ጊዜ የሚጣጣም ስላልሆነ ኮሚሽኑ ተጨማሪ ጊዜ ሊጠይቅ እንደሚችል ጠቁመዋል።